ከፍ የከፋ ነገሮች እየመጡ እንደሆነ ተነግራቸዋለች። ሚውት አደርጋለሁ፣ አዳምጥሻለሁ። ታፕታፕ ኮፒ ሊንክ ቤተሰብ ሌላ ሰው እንዳታስገቡ። እሱም ከመጣ መግባት ይችላል። እኔን ነው የሚያወራኝ፣ እሷን አይደለም። ከዚህ በኋላ የናቀው እኔና 10,000 ሰው ህዝብን የናቀው ባለጌ ስለሆነ ይቅርታ አድርጊልኝ፣ መረን ስለሆነ የናቀው 10,000 ሰው ሙሉ ቁጭ ብሎ ኢቭን ይቅርታ መጠየቅ ሳይደረግ ለቢዝነሷ ስትል ይቅርታ ብላለች። እሱ ተፈርቶ እሱ ምን ተብሎ አይደለም፣ ቢዝነሱን ለማትረፍ ብላ ይቅርታ ጠይቃ ነበር። የሁላ ነገር ነበረ። ግን በምታዩት መልኩ ሰውየው ምን እንደሚያደርግ የምታዩት ነው። ስለዚህ አንቺ የምትናገሪውን እንሰማለን። ያለውን ነገር ማገዝ የምንችለውን ምን ማድረግ ያለብንን እናደርጋለን ብዬ አስባለሁ። ሰላምሽ ብዝት ይባል። ሰላም ይሁን። ሁላችሁም ሰላም ብያለሁ። ያው ያለው ነገር ያው ነግሬሃለሁ። እስካሁን ድረስ አልደወለልኝም፣ አላናገረኝም። ቲቶዬም አብሮ ዘግቶኛል። ቲቶ እንደዚህ አይነት ልጅ አይደለም። ቲቶን ምንም እንዳትሉት። የእውነት የሆንዬ ምስኪን ልጅ ነው። ምን እንደተደረገ አላቅም። ቲቶዬ ተቀይሮብኛል። ችግር የለውም፣ በጸሎት መልሰዋለሁ። ነገር ግን ምንድነው የሆነው? ዶክተር ጌታቸው ይህን ነገር እንዲሰሙልኝ ይፈልጋሉ። ሁላችሁም እንድታደርሱልኝ ይፈልጋለሁ። የዶክተር ጌታቸው ብር ሙሉ ለሙሉ ብሩን ይዞ መጥቻለሁ። 63 ሚሊዮን 500,000 63 ሚሊዮን ብር ከዶክተር ጌታቸው ቤት የተበደረው ብር ነው። ይሄን ብር እኔ አላቅም። አሁን በዚህ ብር የእኔን ፋብሪካ አጣምሮ ፋብሪካው ሽጠው ዳዊት የሚባለው ውክልና የሰጠው እንግዲህ እኔ ሚስቱ እያለሁ የልጆቹ እናት እያለሁ ለዳዊት ለሚባል ነው የሰጠው። የምትሰሙኝ ሰዎች በሙሉ መሰለን የምታውቁ እኔን የምታውቁ ዳዊትን የምታውቁ ሰዎች ዳዊትን ከዚህ ፋብሪካ ከነዚህ ሰዎች እጅን አንሳ በሉልኝ። ለዳዊት ነው ውክልና የሰጠው። ዳዊት ነው ፋብሪካውን ሊሸጠው የሚሯሯጠው። እንግዲህ ዝም ብላችሁ አስቡት። በሰው ቤት ተገብቶ ይህ ሁሉ ጡር ምንድን ነው? ዳዊት ማለት ማን ነው? ይቅርታ ዳዊት ማለት ምን መሰለ? የእኛን ክፍተት ተጠቅሞ ቤታችንን ሞር እንዲበላሽ ያደረገ ሰው ማለት ዳዊት ነው። ማንም ሰው ያልደፈረውን ማንም ሰው ጓደኛው ነው ወይስ ምንድን ነው? አልገባንም። አሁን የመጣ ጓደኛ ነው። በቃ የእኛን ቤት ክፍተት ተጠቅሞ ገባ። በቅርብ የመጣ ነው ወይስ የቆየ ጓደኛው ነው? የቆየ ጓደኛ አይደለም። በዚህ 2 ዓመት ውስጥ የመጣው ሆኖ ግን እኛን ሞር ቤቱን የፈለቀቀ ሰው ነው ዳዊት ማለት። ይህን አጋጣሚ ተጠቀመ፣ ሙሉ ለሙሉ ጓደኛ አደረገው። ጓደኛ ከማድረጉ የተነሳ ደግሞ ምን እንደሚጠቀምበት አላውቅም። ማንም ሰው የእሱን ውክልና መቀበል አይፈልግም። የተቀበለው ዳዊት ነው። ዳዊት ተቀበለ። እኔ ያለው ቢያንስ ለእኔ ውክልና አልሰጠኝም፣ ለዳዊት ነው የሰጠው። እንግዲህ ደላላ ነው ስራው፣ ድለላ ነው ሰውየው። እኔ ምን እንደሚሰራ ራሱ አላውቀውም። ምን እንደሚሰራ ራሱ ዳዊት ምንድን ነው የምትሉኝ? ቤቴ መጥቶ አድራጊ ፈጣሪ፣ ቤቱ የሱ ነው የሚመስለው። ቤታችን መጥቶ የሚንጎራደድ ደፋር ሰው ነው። ስለዚህ አሁን ዳዊት ነው ውክልና የተቀበለው። የምትሰሙን ጓደኞቻችን በሙሉ ዳዊትን ከዚህ ቤት እጅህን አንሳ በሉልኝ። እኔ ድርጅታችን እንፈልገዋለን። ልጅነታችን የጨረስንበት ድርጅታችን ነው። ይሄ 63 ሚሊዮን ብር በዶክተር ጌታቸው ቤት የተበደረውን ብር እኔ አይመለከተኝም፣ አላቅም። ከኔ ጋር ከተዘጋጋ በኋላ ነው እኔ ታህሳስ ውክልና ስቼ ጥር፣ የካቲት፣ መጋቢት እያለን የተበደረው። ስለዚህ እኔ አላቅም እንዴት ንግድ ባንክ ሊሰጠው ቻለ? ይሄ ሁሉ የተውሰበሰበ ነገር ነው። ህግ ይዞልኛል። ህግ ቢይዘውም ደግሞ እነሱ በቃ እንደሚያሸንፉ በሙሉ ልብ ነው እየተራመዱ ያሉት። ፋብሪካውን ለመሸጥ በጣም እየተሯሯጡብኝ ነው። ትናንትና ፋብሪካውን መጥቶ አህመድ የሚባል ነጋዴ እውነቱን ነው ብሩ ነው መጥቶ አስለጥፏል። በቃ ማሽኑ ተሽጦ እንዲሰጠው ሰራተኞቹ 33 ሰራተኞቹ ማሽኑ ተሽጦ እንዲሰጣቸው አስፈርዶብኛል። ይሄን እንኳን በለመንኩት ብር ሰርቼ እንዳልከፍል አልችልም። ፒኤልሲ ነው፣ ስራ አስኪያጅ አይደለሁም፣ አልችልም። ድርጅቴን አይኔ እያየ ሊወሰድብኝ ነው። ብዙ እየለፋው ነው፣ ብዙ እየጣርኩ ነው፣ ግን ድርጅቴን ላገኘው አልቻልኩም። እባካቸው የኢትዮጵያ ህዝቦች አሁንም ድምፅ ሁኑኝ። በቃ ያለበት ሀገር መሸሻ እንዳይመስለው። ብር አለ እሱ ጋር። እኔ የዚህ ጋር አዳምጡኝ። መኪኖች አሳደድኩኝ ነግሬያለሁ። እንዳለ በወንድሞቹ ስም ነው ያለው። በወንድሙ ስም ካለ የእሱ ነው ማለት ነው። እኔ 20 ዓመት ሙሉ ስኖር ቤት የለኝም፣ በስም የምንም ነገር የለኝም። ይሄ ሁሉ በቃ ከነጥፋቴ ይቅርታ ጠይቄው እንኳን የሆነ ነገር አልተመለሰም። እንደማይመለስልህ ማውቂያለሁ። አይደውልልም ይሆን እርግጠኛ ነኝ ብያለሁ። ምክንያቱም እሱ ነው ይሄን ሁሉ ህዝብ ያስቸገረው እንጂ ነው አይደለም። እኔ ለሁሉም ነገር እንዲደረግልኝ እሺ እያልኩ አንገቴን ደፍቻለሁ። አሁን ግን አልቻልኩም።
ወደ እናንተ የመጣሁበት ትልቁ ምክንያት ድምፅ እንድትሆኑኝ ነው። ህግ የያዘውን ይዟል፣ ግን በጎን የሚያመልጥ ነገር ስለበዛ ድምፅ ሁኑኝ። እንዴት ንብረቴን አጣለሁ? ከዚህ ሁሉ ንብረት እንደዚህ አንድ ነገር አጣለሁ። ድርጅቱን ከነ ዕዳው ልቀበልና ሰርቼ ልክፈል አልኩኝ። እንደምሰራ ስለሚያቅ ነው፣ አቅሜ ስለሚያቅ ነው የከለከለኝ እንጂ ዮኒ ብላለች እንችል ነበረ። ሰነት ሴት በሆን መስራት ማልችል ሴት በሆን ትውሰድ የፈለገችውን ታርጎ ይላችሁ ነበር። ዮኒ እውነቴን ነው የምነግርህ። እንደምሰራ ስላወቀ ግን ከለከለ። ወንድሜን ይወደዋል ብዬ እስቲ ስራ አስኪያጅነት ለወንድሜ ሰጠው ብዬ ብጠይቅ ወንድሟ ሌባ ነው፣ ወንድሟ እንዲህ ነው፣ ወንድሟ እንዲህ ነው እልክልሃለሁ። ይሄው ሙሉ መረጃ ይዣለሁ፣ ሙሉ መረጃ ይሄው። በጣም አዝኛለሁ። ታዲያ በየትኛው መንገድ ውክልና ላግኝ? በየትኛው መንገድ ስራ አስኪያጅ ላግኝ? አረ የኢትዮጵያ ህዝብ ድምፅ ሁኑኝ። በእናታችሁ ድርጅት አይሂድብኝ። እኔ መስራት ፈልጋለሁ። ይሄ ድርጅት የልጆቻችን ነው። ነገ ልጆቻችን አድርገው ይጠይቁናል። እኔ መሰለ ጌታቸው ምን እንደሆን አላቅም። ሊሰጠኝ አልቻለም። በእግዚአብሔር ልጃቸዋለሁ። አንድ ትልቅ ጥያቄ በተከታታይ በሚዲያ ላይ ሲሯረጥ ያየሁትን ጥያቄ ልንገራችሁ። እንዴት ወደ ሚዲያ መጣሽ ላላችሁ ነገር ልንገራችሁ። ሚዲያ መፍትሄ ያለው ይላላችሁ። አዎ የኢትዮጵያ ህዝብ ድምፅ እንድትሆኑኝ ነው። በቃ እኔ ድምፅ ሁኑኝ። ድርጅቴን አስመልሱልኝ። ከዚህ ሁሉ ንብረት ጎዳና ላይ ልውደቅ? በቃ ምንም እኮ የለኝም። ቤት የለኝም፣ መኪና የለኝም፣ ብር የለኝም። እንዴ ሰው እያጋጨልኝ እኮ ነው እየከፈልኩ ያለሁት። የት ልሂድ? ምን ላድርግ? ንገሩኝ በእግዚአብሔር። ጨነቀኝ። በቃ እሱ የእውነት ነው የምነግራችሁ። እዚህ ጋር ያለውን ችግር አንድ ነገር ልንገርሽ። አብዛኛው አንቺ ብቻ ሳይሆን የብዙ አበሻ ሴቶች ችግር ነው። ምን አይነት ችግር አለ? በስማችሁ አንድም ነገር ሳይኖር በትዳር ከ17 ዓመት በላይ ከእሱ ጋር ቆይተሻል አይደለ? 20 ዓመት በትዳር 20 ዓመት ስትቆይ በስሟ 5 ሳንቲም የለም። የብዙ የአበሻ ሴቶች ችግር ይሄ ነው። የብዙ 20 ዓመት ሙሉ እግዚአብሔር ያሳያቸው 20 ዓመት አብረው ተቀምጠው አብረው እያሉ አምነው ሙሉ ውክልና ለባል ብቻ ይሰጡና ያለውን ነገር እንደፈለገ አድርጎ እንደፈለገ። ይሄ ባህል ነው። አምነዋለው፣ ባሌ ነው፣ ለልጆቼ ጥሩ አባት ነው፣ ገለመል የሚባል ይጨመርና እምነት በመሃል ይኖርና ሴቶቹ ያምኑና ለባል ሁሉን ኃላፊነት ይሰጣል። ልስራም ቢሎ አይቁጭ ወይ እኔ ይሰራለሁ አታስብ ይባላል። እነሱ ሲፈልጉ አሸሸ ገዳሜ ይላሉ፣ ሲፈልጉ ደግሞ ምን ያደርጋሉ? እንደፈለጉ ያደርጉታል። አሁን በዚህ ጉዳይ ላይ ችግር ሲፈጠር ይዋት 5 ሳንቲ ሳትይዝ ነው የወጣቸው። 5 ሳንቲ ነው ማውራቸው። ስለዚህ የአንቺ ብቻ ሳይሆን ከአንቺ በኋላ የመጡ የሀገር እህቶች እያለቀሱ መሴጅ እያደረጉኝ ነው። የእነሱም ተመሳሳይ ችግር ነው። የሚገርመሽ አንድም ነገር በስማቸው የለም። ንጄና ድርጊ ይሄን ልበሺ እንደዚህ ውጪ ምንም ችግር የለም። ቤት እንኳን በስማቸው አልተገዛም። የሚገርመሽ ቤት እንኳን እያለ ቤቱን ቼክ ሲደረግ በእነሱ ስም አይደለም። ስለዚህ በአንቺ ስም የሌለ ነገር መንግስት ምንም ሊያደርግሽ አይችልም። ምንድነው የምትሆነው? መጨረሻ ላይ ማልቀስ ነው፣ ጎዳና መውጣት ነው። በጣም ነው የሚያሳዝነኝ። አሁን እንደ መፍትሄ ማድረግ የሚቻለው ሌላ አማራጮች በህግ ደረጃ አሉ ወይ? አንቺ የምታውቂ አሁን እቃውን እነዛ ባለ ሀብቶቹ ወይም ደግሞ ያበደሩት ሰዎች መጥተው ይሄ ይሸጥልኝ ይሄ ያወጣልኛል እያለ መጥቶ ያስለጥፋል። ችግር የለባቸው፣ ሀቅ አላቸው እነሱ። አንቺ እንዳልሽው መጨረሻው ግን የሚያሳዝነው የአንቺ እሱ ምንድነው ያስበው እንደሚመስለኝ ከነትቢቱ ትልቁን ፒክቸር አላየው፣ ትልቁን ነገር አላየው። የአንቺ መጎሳቆል የልጆችሽ መሆኑን ረስቶታል። አንቺን የጎዳ ስለሚመስለው አንቺ ያጣሽ ስለሚመስለው ነው አሁን እርካታው ያለው እልው ስላለ። ትልቁ አቶ ባዶ እንደሚገባ አሜሪካን ሀገር ምንም የቋንቋ የምን ብቃት የሌለው ሰው ምንም ሊያመጣ አይችልም። የቋንቋ ብቻ ሳይሆን የስራውም አሁን ትልቅ ሰው ያንግ ሆኖ ለመጣ እንጂ ትልቅ ሆኖ ለመጣ ብዙ ጊዜ አሜሪካን ሀገር ምንም የሚያመጣው ነገር የለም። ማየት ትቻለች። አሁንም የምለው ምንድን ነው ያንቺ ከዛ ነገር ውስጥ መውጫ ምን አይነት ዘዴ መፈጠር ይችላል? እሱ ላይ ፎከስ እናርግ። ምን ማድረግ እንችላለን? እንደ ሰው ማገዝ የምንችለው የሆነ መፍትሄ ሌሎቹ የምታውቂያቸው ሰዎች ጊዜ እንዲሰጡሽ እዛ ውስጥ ገብተሽ ወይ ወንድምሽ ወይ የሆነ ሰው እዛ ውስጥ የሚሰራ ሰው የሆነ ነገር ማድረግ የሚችለው ምን አይነት መፍትሄ ማድረግ እንችላለን? እስቲ እሱን ንገሪኝ። እስቲ
ከባድ ነው። ይሁን ከባድ ነው በጣም። መፍትሄው ምንድነው? እጁ ላይ ነው ያለው። በቃ ስራ አስኪያጅ እሱ ነው። እኔ የሴቶች ጉዳይም የትብብር ደብዳቤ ጽፈውልኛል። ብዙ መንገድ ሂጃለሁ። ሁሉ ነገር እሱ ላይ ስላለ ከሱ እጅ እስኪነሳ ድረስ በፍርድ ቤት ይዤዋለሁ ኬዙን። ከሱ እጅ እስኪነሳ ድረስ ግን ብዙ ነገር እያመለጠኝ ነው። መፍትሄው እሱ ጋር ነው ያለው። ድርጅቱን የዶክተር ጌታቸውን ቤት አሁን ምንድነው መኪና ሳግጃለሁ። መኪኖችም ተሽጠዋል ተብሎ ወሬ ደረሰኝ። የታገደ መኪና እንዴት ይሸጣል? እኔ ይሄ ራሱ ግራ ገብቶኛል። አንድ እሱ ነው። ሁለተኛ በምን አይነት መንገድ ነው ድርጅቴ ማስቀረት ይችላሉ? ድርጅቱ ላይ የመጣውን ዕዳ ከፍላለሁ አልኩ ሰርቼ። የዶክተር ጌታቸውን ቤት ግን ይክፈልልኝ። በቃ የኢትዮጵያ ሕዝብ ባለበት ሂዶ እዛ ውጭ ሀገር የሚኖር ሰው እባክህ ብሎ ይለምንልኝ። በቃ መፍትሄው እሱ ጋር፣ ሁሉ ነገር እሱ ጋር። ቆላልፎት ነው ሄዶ ዮኒ። እኔ ምን እንደበደልኩት ራሱ አላውቅም። እንግዲህ ተናገርኩ አልኩ። አንተ ቤት ብዙ አወራሁ። ምን ላድርገው? ያሳገድሽውን ማንሳት ትችያለሽ። አሁን የድርጅቱ የታገደበትን ማንሳት ትችያለሽ። እኔና አንድ ነጋዴ ነው ያሳገደው። እኔ ካሳገድኩ በኋላ አንድ ነጋዴ መጥቶ አሳገደ። አንሳልኝ ብዬ ስለው ሪቦው ሸጠ። ሪቦው ሽጦ ብሩ አልበቃውም። ስለዚህ ብሩን ትሰጭኛለሽ ወይ እንዳነሳ አለኝ። እሰጥሃለሁ፣ ከሰጠሽኝ አነሳልሻለሁ አለ። እኔ ማንሳት እችላለሁ፣ ማንም አይከለክለኝም። እኔ እና እሱ ካነሳን ምንም አካውንት እኮ ባዶ ነው። ይሁን አይ ነው ስራውን መስራት አለበት ድርጅቱ በተወሰነ መልኩ መስራት በኤምኤስ ዜድ አካውንት ቢሰራም አቶ መሰለ ከሌለ በምን አድርጌ ይሰራል? ስራ አስኪያጁ እሱ ነው። ልክ ስራ ስጀምር ስራ አስኪያጅ አይደለሽም እባላለሁ። ምን ላድርግ? በጣም ጥልፍልፍ ያለ ነገር ነው። አካውንቱ መከፈቱ ብቻ ሳይሆን እኔ እኮ ስራ ስጀምር አገር ቤት ውክልና የተሰጠው ሰው የለም ያንን የሚያደርግ ሌላ ዳዊት ተብዬው ነው። ዳዊት ደግሞ አይችልም። የሚገርም ነገር ለመሸጥ ነው የሚያሯርጠው። ምን ሆነ ነው ግን አንተ ተብሎ ሲጠይቅ 13 ሚሊዮን ብር አለበት። እኔ ሽጬ ፋብሪካውን ሽጬ ብሬ መውሰድ ነው ፈልገዋል። እንግዲህ ዝም ብላ አስቡ። የእሱ 13 ሚሊዮን አለበት አለብኝ ነው የሚለው። እኔ አላውቅም። እንግዲህ የራሱን ገንዘብ ለማዳን ነው እሱ የሚሰራው። በእሱም እኮ መፍረድ አይቻልም። እኔ እውነቱን ይሁን ውሸቱን የማውቀው ታሪክ የለኝም። ገብቷል። ግን 13 ሚሊዮን ማስረጃ አምጣልኝ። ለምን አትይውም? አሁን ይሄ ሰው 13 ሚሊዮን ያለው ዝም ብሎ መቼም አይሰጠውም። እንዴት እንደሆነ ታውቃለህ? ቼክ አለ። ቼኩን ፈርሞላቸው ነው የሚሄደው። ይቆርጡታል እነሱ። ከዛ እኔን ያስፈራሩኝ እኔ ባዶ ለማስፈራራት። ስለዚህ እሱ ቼክ አለ ማለት የእሱ ብር ራሱ ትክክለኛ ነው ብዬ ማመን ይከብደኛል። ለምን መሰለህ? እኔ በትክክል ቼክ ያላቸውን ሰዎች በተራገፈው ህልክል ይዣቸዋለሁ፣ አውቂያቸዋለሁ። ለዳዊት ቼክ ጽፎለታል። ለዳዊት ለሚባል ብሎ ለሌላ ሰዎች አሳይቷል። እኔ ጋር አይነጋገርም። እኔ ጋር ምን ሆነ መሰለህ? ለሌላ ሰዎች ግን የታየው የምታምኛቸው ሰዎች ናቸው። ብዙም አላመኑትም ቼኩን። የእሱን ቼክ እንኳን ታየው የሚለኝ ሰው ነው። ገባ? ለማስፈራሪያ የተጠቀሙት ነው። ዕዳ በዝቶበታልና ፋብሪካ ይሸጥ ብዬ እንድሸነፍላቸው ያደረጉት ነገር ነው። ይገባኛል። አይ ሰውዬው በሱ አንድ ነገር ምነግርሽ፣ አንዴ በመሀል ሆነች ማየት አለብሽ። ከአንቺ ጋር ዳዊት ጸበኛም ቢሆን በመሀል የእኔም እኮ ዕዳ አለበት ካለ ይህም ሰው እኮ ይፈልገዋል። የፈለገ ወዳጅ ቢሆን 13 ሚሊዮን ብሩን ይዞበት ሲሄድ ወይም ደግሞ እዛ በብድር ተበድሮት እንትን ሲል ዝም የሚል ሰው አይደለም፣ የፈለገው ወዳጅም ቢሆን። ስለዚህ እሱም እኮ በዚህ አጋጣሚ ዳዊት የሚባለው ተበዳይ ቆም ብለሽ ካሰብሽው 13 ሚሊዮን ትንሽ ብር አይደለም፣ በኢትዮጵያ ኑሮ ማለት ነው። 13 ሚሊዮኑን ተበድሮት ሲሄድ ለድርጅቱ ብሎ ተበድሮት ሲሄድ እሱም ጥያቄውን ነው የሚያነሳው። ተሽጦ ይከፈለኝ ነው የሚለው እንጂ ተሽጦ አተርፊ አይልም ይሄ ሰው። ገብቶሻል? ስለዚህ በመሀል የእሱንም ነገር ቆም ብለሽ ብታስቢው ጥሩ ነው። ከእሱም ጋር ስምምነት ላይ ያሉ አይመስለኝም። በዚህን ያህል ብር ስምምነት ላይ አይመስሉኝም። ለምን መሰለህ? ሁሉ ነገር ዳዊት ጋር ነው የሚያወራው። ከዳዊት ውጭ ማንንም አያወራም። ዳዊት ምን ሆነ መሰለህ? ከዚህ በፊት ጠበቃው ሊያስማማን ቁጭ አደረገን። ቁጭ ሲያደረገን ምንድን ነው የምታስማማን እስቲ ንገረን ስለው እንግዲህ ተወካይ ሆኖ ነው የመጣው። ግን ምን ሆነ ዳዊት የሚባል አለ ከስር ነው አስገባ ይሉኛል። እኔ መጥቶ እዚህ የሆነ ነገር ተናግሮ ሊሄድ ካልሆነ በስተቀር በፍጹም ዳዊት ማለት እኔን አናግሮኛል እኮ በአካል መጥቶ ቁጭ ብሎ ያናገረኝ። ምንድነው የለመንሽው ብር ስንት እንደሆነ ንገረኝና ልፈርምልሽና ስሪ ነው ያለኝ በድርጅቴ። ይሄን ያክል ነው። እስቲ ምንድነው ያለው? አንዴ ማለት ተነጋገሩ ተብለን መጣ። እኔም ወንድሜ ሄር ጠበቃውን መጣና ከዛ ልፈርምልሽ ስንት ብር ነው ያለሽ? እንግዲህ እኔ ለምኜ ትንሽ ብር አግኝቼ ስራ ለማንቀሳቀስ ሂጃለሁ። እንዴት እንደዚህ ትለኛለህ? 20 ዓመት ሙሉ የለፋሁበትን ድርጅት እንዴት እንደዚህ ትለኛለህ? አንተ ፈርመህልኝ ነው ወይ የምሰራው? እንዴት እንደዚህ ትላለህ? ፋብሪካ አይሸጥም
ሀራጅም አይወጣም። በመልካም እኮ ነው። እንደዚህ ካለ እኮ በመጥፎ ማየት የለብሽም። ኖ አክቱን ብታይ በጣም ይገርማል። ዮኒ እንደመጣ ነው አክቱ ምናምን አይደለም። አሁን እኔ ችግር ላይ ነው ቆይ ድርጅቴን ለማዳን ሆኖ አመጣጡ ስለ ነገር ነው። ፍጠኝ የምታወሩት ነገር ካለ ነው ያለው። አመጣጡ ለነገር ነው። ለጥሩ ነገር ቢመጣ ማን ነግረዋለሁ እንዴ? እኔ ለምን አይቀርበኝም? ያለው እኮ አሁን ቆይ አንዴ እያዳመች እዚህ ጋር የዳዊት ነገር እንዲያውም ለእናንተ መፍትሄ የሚሆን ነገር ይመስለኛል። እዚሁ ያለው ከስሜት ከምናምን ወጥተሽ ቆም ብሎ ማሰብ ነው። ዳዊት ስንት ብር ነው የሚያስፈልገው? ስራውን ስሪበት ካለ ይሄ ሰው ክፋት የለውም ማለት ነው። ክፋት ቢኖረውማ ያንን አያደርግም። ስንት ብር ነው ያለው? አይደለም እኮ ያለው የኔን ብር ነው የጠየቀኝ። የድርጅቱን ብር እናምጣና በእንስራ ድርጅቱን እናንሳው ሳይሆን ስንት ብር አለሽ ልፈርምልሽ ነው ያለኝ። የኔን ብር ልፈርምና ምን ላድርግ? ስንት ብር ነው ያለሽ? ስሪ ስራሽን ነው። ኦኬ ስሪ ስራሽን ማለት በካምፓኒው ነው ወይስ በሌላ? ውክልና ስላለው በራሱ ድርጅት ላይ እሱ ፈርሞልኝ ልሰራ በለመንኩት ብር እንጂ ብር አምጥቶ የጋራ ሰርተን ያ ዘዴ ቆይ ሰርቼ ልለወጥ አይደል እያልሽ ያለሽው? በምንም ሆኖ አንቺ እኮ መስራትሽ ነው የሚያስፈልገው አይደል እንዴ? ለምን ብትይ አሁን መሰለ የሚባለው አይፈርምልሽም በፍጹም አያደርገውም። ስለዚህ ዳዊት ግን ፈርሜልሽ ልስራ ካለሽ ስሪበት ካለ ክፋት እኮ የለውም። እናት ለምን መሰለህ ክፋት የለውም። ይሁን እንዴት መሰለህ የእሱ አመጣጥ እኮ ዳዊትን ስለማውቀው ነው። አመጣጡ እውነት ሊያሰራኝ አይደለም እኮ መጣ ሰዓት የለኝም ቶሎ የምትናገሩኝ ተናገር ከዚህ ይጀምራል። ገብቷል ይሁን እሺ ይባላ አንቺ ቋንቋውን አይደለም ይሁን ለምን መሰለህ እሺ ብዬ እዛ ላይ ደግሞ አጥብቄ ያዝኩኝ በቃ ለማግኘት ስለምፈልግ ማለት ነው። እሺ ግን ከዛ በኋላ ያለው ሂደቱ የእንትና የዳዊት ፋብሪካውን ሽጦ መውሰድ እንጂ እኔን ማስተናገድ አይደለም። አይ እንደሱማ እንዳልሆነ ቅድም ነገርሽኝ እኮ። እንደሱ እንዳልሆነማ ቃል በቃል የነገርሽኝ ምንድን ነው እያስተዋልክ ስለማወራ ስለማዳምጥም ጭምር ነው። ምን አለ የሚያስፈልግሽን ብር አድርገን እኔ ልፈርምልሽ ፋብሪካው ላይ ስሪ አለሽ። በራስሽ በለመንሽው ብር ልፈርምልሽ መስለኝ። በፈለግሽው በለመንሽው ሌላ ከየት ይመጣል ብር? የስ ልክ ነው የሆንዬ። እኔ ደግሞ ለመሰለህ ፋብሪካውን እኔ የለመንኩት ብር የሚያስነሳው ሆኖ አይደለም። ሌላውን አከራይቼ ገብቷል። ዘይት ቤቷን ግን እህል በ5 ወር በ6 ወር ከፍዬ የምሰጠው ሰው ስላገኘው እንደዛ ነው ልሰራ ያሰብኩት። አንተ ምን ይዘህ መጥተሃል? እስቲ መሰለን አናግርልኝ። የተወሰነ ገንዘብ ያምጣ። 20 ምናምን ዓመት የሰራነው ገንዘብ የት ሄደ? ይምጣና እሱ ብር አጨምረን እንስራ ነው የኔ አባባል። ዳዊት አለ። አይ መግባት አለ። ከእሱም መስማት አለብኝ። የአንቺን ቃል ብቻ ሳይሆን ይሄ ሰው መስማት አለብኝ። ዳዊት የምትባለው ካለ ግባና ይሄን ነገር ኤክስፕሌን አድርግ። ሰዎችም እየጠየቁ ነው። ካለ ዳዊት ይግባ። ዳዊት ካለ ና ግባ እስቲ። አለ ዳዊት ካለ ምንም ችግር የለብኝም። ገብተህ ማብራራት ትችላለህ። ቆይ እስቲ ሊያው አንዱ እኔ ያለው ልጁ ብሎ ሞድ ይዛል ወይ ፈጣሪ። የታለ ዳዊት የምትባል አለ የምትሉ በስመ ዳዊት ሳይሆን እሱ ካለ እኔ እዚህ ጋር ማየት እችላለሁ። ዳዊት የምትባል ዳዊት መኮንን ነው የሚባለው። ዳዊት አንንህ ነው ምናምን ይግባና ቪዲዮ ሲከፍት ያውቀዋለሁ እኔ ሌላ ዳዊት እንዳይሆን። እሺ ወጥቷል፣ ቪዲዮ ይከፍታል። ዳዊት መኮንን የሚል ልኳል አንድ ሰው እያየው ነው። ኦኬ ዳዊት አይነህ ነው ዳዊት የምትባል ካለ ትንሽ እኔ በተወሰነ መልኩ በፖዚቲቭ ስላየሁት ነው ሀሳብ መፍትሄ የሚመጣ ከሆነ እኔ በጣም ደስታዬን አልችለውም። ደስ ይለኛል፣ ግን ትሰማዋለህ፣ ከራሱ አንደበትም ትሰማዋለህ። አዎ እኔ የምታስቁኝ ሌሎቻችሁ የምትልኩት ነገር በጣም ነው የምትገርሙ። በጣም ትገርሙኛል። ሌሎቻችሁ ምን ለመሆን ነው ያልገባኝ። ዳዊት የሚባል ሰው ካለ ባካችሁ ቢገባና አዎ ደውሉለት። የምትደውሉ ካላችሁ ላኩለትና ቢመጣ ጥሩ ነው ብዬ አስባለሁ። ሌሎቻችሁ ምንም አትጠቅሙም፣ አላስገባችሁም፣ ምንም ጥቅም የላችሁም። እውነቱን ልንገራችሁ፣ ባለፈውም ያስገባሁት የሚመለከተውን ሰው ነው። አሁንም ማስገባው የሚመለከተውን ሰው ነው።
ዳዊት የምትባል ብትገባና እንደው መፍትሄ ካለ እሱ ጋር ስራ አስኪያጅ ስላደረገው ውክልና ስለሰጠው ምናልባት እሱን እንደምንም ብለን ታስተካክለን ስራው ቢጀመር ይሄ ጸቡ ምኑ እንዳለው ነው ያ ነገር ተትቶ ስራው ቢጀመር ደስ ይለኛል። ስራው ቢጀመር ነው በጣም ደስ ይለኛል። አንተ ጋር ይምጣና እኔ የምፈልገውን ይነግራል፣ እሱ የምፈልገውን ይንገርና እኔ ከነገ ጀምሮ ስራ መስራት ነው የምፈልገው። ቀድርጅት እሱ ነው እኔ የምፈልገው። ለምን እንዲሁ ተብሎ ባዶ ቀርታችሁ አንቺም ጎዳና ወጥተሽ ከነ ልጆችሽ ማየት አልፈልግም። ሰርተሽ የሆነ ነገር እንድትቀየሪ ነው የምፈልገው። እና እባክህ ዳዊት ካለ ገብተህ ብትነጋገሩ ደስ ይለኛል። የለም ከስር ያላችሁ ዝም ብላችሁ ይግባ የምትሉ ካለ አስገባዋለሁ። ይግባ በሚባለው ነገር እንስማማ፣ ስራውን እንስራ፣ ድርጅቱን እናል። ጥሩ እኔ እንደዛ ነው የምለው። እስቲ ይሄ ሰውዬ ነው እስቲ አስገባኝ እያለ አስገባውና ቪዲዮ ይክፈት። አይ በድምፁም ታውቂዋለች ለነገሩ። አንተነ ፕሊስ ካልሆነ ቁማር አትጫወት እንደው በእግዚአብሔር። አንተነ ዳዊት አይደለም ድምፁን አውቀዋለሁ። አይደለም እዚሁ ብሎክ ላድርገው እዚሁ እያለ ቆይ ለምን እሱ ነው እስቲ አይደለም ይሄ ብሎክ አድርጌዋለሁ። በጣም ደስተኛ ነኝ ቢመጣ እጅግ በጣም ደስተኛ ነኝ። ብዙ ጥያቄ አለኝ። ከዛ ስራ መስራት የምፈልገው እኔ ሲጀመር እኔ ሁሉ ማአት ለምን አስፈለገኝ? ያለበት ሀገር ድረስ መሰለጌታችሁ እንድትጠይቁን ይፈልጋሉ። እኔ ልስራ ነው ያልኩት፣ አትሰሪም ተብያለሁ። የእምነት ክደት ነው የደረሰብኝ። ወደ ሚዲያ ገባ። አሁን ወደ መፍትሄው እኮ ነው ዳዊትን የፈለግኩበት ምክንያት ትንሽ የሆነ የጭላንጭል መፍትሄ አለ ምልሽ ምንድን ነው ኃላፊነት ስለተሰጠው እሱ ከአንቺ ጋር ተስማምታችሁ በተወሰነ መልኩ መስራት ከተቻለ እሱ ጥሩ ነው ብዬ አስባለሁ። ያ ነገር ምን ያመጣል? አንቺም ትሰሪያለሽ፣ ባለሽ የሚከፈለው ዕዳ እየሰራሽ እየከፈልሽ የሚደረግ ነገር ይኖራል። ያንን ነው ብዬ ማስብ። ከጸቡ እኔ አንቺ ሰርተሽ የምትለወጭበትን ነገር ነው የምፈልገው። ስለዚህ አሁን መፍትሄው ዳዊት ሆኗል መሰለ የሚባለው ምንም መፍትሄ ይዞ አልመጣም። መፍትሄም የለም፣ ስልክም የለም፣ ምንም የማያደርግ ሰው ነው። ይህንን ነው የምናደርገው። እስቲ ስልኳለሽ የዳዊት ስልክ እፈልግልሃለሁ፣ እሰጥሃለሁ። ግን ካለ ዳዊት ቢገባ ደስ ይለኛል፣ ቢሰራ ደስ ይለኛል። እና በቃ መፍትሄውን በዳዊት ይዘዋለሁ። በቃ ደስ ይለኛል። ሀሳብ በዳዊት ጋር ስላለ አደራ እቃዎቹ ተሽጠው ምን ብለው ባዶ ከገባ በኋላ እስቱ ሌት ነገሮች እንዳይበለሻሹ በምችለው አቅም ቢስተካከል ነው እኔ የምመርጠው። በምችለው አቅም አንቺ ምን ይባላል ቀን እስኪያልፍ ለአይጥ ምንድን ነው ለምጣዷ ስትባል አይጧ ትለፍ አይደለ? ያቺ መሆን አለበት። አንቺ ከዳዊት ጋር ያለውን ቅሬታ ምናምን ቢኖር እሱን ለጊዜው አቁሞ ከዛ በኋላ ያንን ነገር ብናደርግ መልካም ነው። የዳዊትን ኢንፎርሜሽን በውስጥ እፈልገዋለሁ። አፈላልገሽ ላኪልኝ፣ በአውራው ደስ ይለኛል። ብዙም እንትን የሚል ሰው አልመሰለኝ። እንደ አንቺ ከሱ ጋር ባለው ቅርበት ምናምን አለመግባቢያ ጓደኛው ስለሆነ ለእሱ ነው የሚያደለው፣ ምንም ጥያቄ የለው። ቢሆንም ግን እችን ነገር ለማስተካከል የዳዊት ጉዳይ በጣም በጣም አስፈላጊ ነው። በጣም አስፈላጊ ነው። አሁን ትደውልለት። እናንተ ደግሞ ምንድን ነው ፈላጭ ቆራጭ ሆናችሁ? በሰላም ነው። አንዳንዶቻችሁ አላቃችሁም ከነመፈጠራችሁ። እናንተ ናችሁ የምታዙት ሁሉን ነገር። የፔጁ ባለቤት ዮኒ ማኛ ይባላል። እኔ እሷን ነገሩ ተስተካክሎ እነሱም በውስጥ አውርቻቸው ትርፍ ቃል እንዳይነጋገሩ አድርጌ ነው የማመጣው። ምድረ መሃይም እኔ አውቀዋለሁ ሶሻል ሚዲያ እንዴት እንደሆነ በደንብ ከማናችሁም በላይ አውቀዋለሁ። በውስጥ በሰላም ነገሩን ፈትቼ እሷና እሱን አስማምቼ ከዛ በኋላ ላለው ነገር እባክህ ለልጆቻቸው ስትል ብዬ ነገሩ እንዲስተካከል አድርጋለሁ እንጂ እዚህ ጋር ትርፍ ነገር ተነጋግረው ነገሩ ወዳልሆነ ነገር እንዲሄድ አያስደረግም፣ አላርገው። ስለዚህ ዳዊትን መጀመሪያ እኔ ማውራት አለብኝ።
እና አረግሻ የፈለገ ትንሽ የከፋሽም ነገር ቢኖር በሱ ያለውን ለጊዜው ታዩ። አሁን ያለን መፍትሄ ዳዊት ነው ብዬ አስባለሁ። አሁን ላለው የመሰለም ማየውን ነገር ነው። እሱን እንትን በይ። የዳዊት ግን እርግጠኛውን የምናገረው ቀና ሰው ከሆነ ይህንን እንደ መፍትሄ አንቺ ከየትም ብሩን አምጪው እዛ ላይ መዋል አለበት። ስራው ላይ ስራ የለውም እንዳልሽው አካውንቱን አይተሻል ምናምን ገንዘቡ ወጥቶ አልቋል። ያለው መፍትሄ ምንድን ነው? አንቺ ከየትም ተፋልተሽ አመጣሽ ወይ በእምነት የሚሰጥሽ ሰው ካለ ያንን ተበዳድረሽ መጀመርና መስራት አለብሽ። ስለዚህ አደራ ዳዊት እንደው በፈጣሪ ያለው ለልጆቻቸው ስትል ከዚህ በፊትም ያላቸውን ላይፍ ምናልባት ታውቀው ይሆናል። ጥሩ ህይወት የነበራቸው ጥሩ ህይወት ያላቸው ሰዎች ናቸው። ስለዚህ ያ ተመልሶ ነገሩ ተስተካክሎ ማየት ስለምፈልግ እኔ ዳዊትን እንደው በተቻላችሁ አቅም የምታውቁት ሰዎች የነዚህን ሰዎች ፋብሪካ በሁለት እግሩ እንዲቆም የማድረጉን ኃላፊነቱን እሱ ስለተሰጠው እሱ ደግሞ ከእሷ ጋር ሆኖ ቢያነሳው ባይ ነኝ። ያንም ቢያነሳው ባይ ነኝ። ስለዚህ በውስጥ እንድትስማሙ ማድረግ አለብኝ። መጀመሪያ እዚህም መታችሁ ማይሆን ነገር ልትነጋገሩ ስለምትችሉ አንቺም ስሜታዊ ልትሆኝ ትችላለሽ፣ እሱም ሊሆን ይችላል። ከስሜት አውጥተን ተደዋውለን ተነጋግረን መፍትሄ ብናመጣ ብዬ ነው የማስበው። ዳቱ ከዚህ በላይ አንቺም ብዙ ባቴ በዛ በዳዊት ጉዳይ ላይ መልካም ብዙ ባቴ እናቱ አይዞን፣ እግዚአብሔር ያለው ነው የሚሆነው። እኔ ስላልኩ አንቺ ስላልሽ ሌላው ሰው ስላለው ሳይሆን አንቺ ጸሎትሽን እንዳታይ መፍትሄዎች ላይ ብቻ አተኩሪ። ብቻ የሚያናድሽ የሚያሳብድሽ ምንም ነገር ሊኖር ይችላል። መፍትሄው ላይ ብቻ ፎከስ ካረግሽ እመኚ ነገር ይስተካከላል። መፍትሄው በምንም ብለሽ ስራው ላይ ገብተሽ የምትሰሪበትን እጅሽን ማስገባት ስትጀምሪ ነገሮች ይቀየራል። አሁን እጅሽ ታስሯል፣ ምንም ማድረግ አትችል። ስለዚህ እጅሽ ስራው ላይ መዋል ሲጀምር የዛኔ ነው የአንቺ ነገሮች ከፍ እያሉ የሚመጡ። ምክንያቱም ስትሰሪ ለውጥ ታመጫለሽ። ዕዳው ይኖራል፣ ብዙ የሚያስጨንቅ ነገር ይኖራል። ታግለሽ ግን መወጣት ትችላለሽ። በእውነት 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 ይህን ነገር ማድረግ አለብሽ ብዬ አስባለሁ። ስለዚህ ዳዊት አደራ ፕሊስ፣ እኔ አናግሬውም አላቅም፣ ፈጣሪ በሚያውቀው ማንነቱንም አላቅም ዳዊት ማን እንደሆነ እሷ ስታወራ ነው የሰማሁት። ስለዚህ እባክህ ዳዊት ከሰማይን ነገር አደራ በምትችለው ነገር አግዛት። ካምፓኒው ይትረፍ ይትረፍ፣ ካምፓኒው ይትረፍ። ያለውን አቅም ደግሞ አንቺ የካምፓኒውን ታውቂዋለሽ። ስለዚህ ያንን ብዬ ነው የማስበው። አንዳንዶቻችሁ የምትጽፉት ነገር ችግር የለው፣ ያው ሴቶች ለሴቶች አትመቹ፣ የታወቀ ነገር ነው። ግን እግዚአብሔር አለ በዚህ ጉዳይ ላይ እና መጨረሻ ላይ የምትዩ ነገር ካለ በሚቀጥለው ግን ዳዊትን ይዤ እመጣለሁ። መቼ እንደሆነ አላቅም፣ አሳውቃችኋለሁ። ዳዊትና እሷን መፍትሄ ይዘው እንደሚመጡ እርግጠኛ ነኝ ብዬ አስባለሁ። የምትዩን ነገር ልስማናት። በቃ እንግዲህ ዳዊት መፍትሄ ካመጣልኝ በጣም ደስ ይለኛል። ዳዊት እማጸናሃለሁ። በቃ ልስራ፣ ስራዬን ልስራ፣ አንተን ምሽ በለኝ። በቃ መስራት እፈልጋለሁ። ባገኘው ዳዊትን ደስ ይለኛል። ስራዬን ብሰራ ደስ ይለኛል። በቃ ብዙ ነገሮችን ቁልፍልፍ አድርጎብኛል። ብትችሉ ደግሞ መሰለ ያለበት ሀገር ድረስ ሂዳችሁ ደግሞ ትልቁ መፍትሄ ያለው ስጋ ስለሆነ ያለውን ነገር ቢያረጋጋውና የዶክተር ጌታቸውንም ብር መልሶ ድርጅቴንም ሰርቼ ልመልስ፣ የድርጅቴን ዕዳ ሰርቼ መልሳለሁ ብያለሁ። ይህም ሁሉ ነገር አድርጋለሁ ብያለሁ። እባካችሁ በቃ እርዱኝ። በቃ ያለበት ሀገር ድረስ ተሄዶ በዛ አካባቢ ያላችሁ ሰዎች ጠይቁልኝ። በቃ የፈለገ ነገር ቢሆን ከእውነት አይሸሽም፣ ከእውነት አይርቅም። እኔንም ልጄንም ነው አውጥቶ የጣለን። ያለሁበት ሁኔታ ጥሩ አይደለም። ስለዚህ ባካችሁ እርዱኝ። በቃ ወደ መፍትሄ ድምፅ እንድትሆኝ እስከ መጨረሻው ድምፅ እንድትሆንኝ እፈልጋለሁ። ዳዊትም ስለ እግዚአብሔር ብለህ በቃ የምትችለውን ሁሉ አድርግልኝ፣ የምትችለውን ሁሉ ይሁን። በቃ አንተ በማር ሆነ እኔ እና እሱን አስማምተህ ይህን ድርጅት ማዳን ትችላለህ። ስለዚህ እሱንም የማጸነዋለሁ። በቃ ይሄ ነው የምለው። እሺ እሺ፣ አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። በርቺ። ዳዊትን በአግኝተሽ ማውራት አለብሽ በደንብ በደንብ። በዚህ ጉዳይ ላይ ከእሱ ጋር በምትችው አቅም ተስማምታችሁ ልዩነታችሁን ወደ ጎን አድርጋችሁ
አንደኛ ድርጅቱን ማትረፍ፣ ሁለተኛ ደግሞ አንቺ የስራ መንገድሽን ብትጀምሪ መልካም ነው ያስባለሁ። ሌላው ራስን መጠበቅ፣ ራስሽን እንዳትጎጂ። ምክንያቱም አንቺ ከሌለሽ ባዶ አለቀ። ራስሽን እንዳትጎጂ። አንዳንድ የማይረቡ ሰዎች በሚናገሩሽ ንግግር ስሜትሽ እንዳይጎዳ። አበሻ እንድትወድቂ ትልቅ ነገሮች ሊያበጅ ይችላል። ስለዚህ እሱን በመጠንከር ማለፍ አለ። ብዙ ነገር ችለሽ እንደምታወሪ ያውቃል። ግን እግዚአብሔር ያጠንክርሽ፣ እግዚአብሔር ይርዳሽ። በተለይ የወደቀ ምንድነው ምሳር ይበዛዋል ነው የሚባለው እና አብረውሽ ሲለማመጡ ሲለምኑሽ ሲያሸረግዱልሽ የነበሩ ሰዎች በሙሉ ቺያን ግርግሯ ስትፈጠር ሊርቁሽ፣ ሊሰድቡሽ፣ ሊያንቋሹሽ ብዙ ነገር ሊሉሽ ይችላሉ እና አይዞን። እኔም ብሆን እግዚአብሔር ምስክሬ እንደ ወንድምሽኝ አፕራምሹ በምችለው ከጎንሽ ቆማለሁ። እኔ ብቻ ሳልሆን ብዙ የሚወዱሽ የሚያከብሩሽ ሰዎች አሉ። ያንንም አስቢ። ስለዚህ መውደቅ እንዳለ መነሳት አለ። ለትምህርትም ነው። እግዚአብሔር ምክንያት አለ። መውደቅ አለ፣ በህይወት ላይ መነሳት አለ። ከባዶ ተነስተሽ ትልቅ ነገር ላይ ደርሰሻል። የሆነ ነገር ሲፈጠር ደግሞ መውደቅ አለ፣ እንደገና መነሳት ደግሞ አለ። ስለዚህ እባካችሁ ጓደኛ ሆናችሁ ከሷ እጅ የበላችሁ ከሷ እጅ የሆነች ነገር ያገኛችሁ ወንድምና እህቶች ዛሬ ከሸሻችሁ ህሊናችሁን ጠይቁት። ህሊናችሁን ጠይቁ። ዛሬ እሷን የሸሻችሁ ካላችሁ ህሊናችሁን ጠይቁ። ስለዚህ አሁንም ወዳጆቿ ብዙ ልጆች ያሉ እኔ ጋ መጥተው ይሁንዬ እንዴት ሆነ ጉዳዩ ምን ደረሰ ሀረግ እንዴት ናት የሚሉኝ ብዙ ሰዎች ስላሉ ነው ወዳጆች። እግዚአብሔር ምስክሬ እና እግዚአብሔር ይስጣችሁ እናንተ ሰዎች በተለይ ከጎን የሆናችሁ በጣም ብዙ ወዳጆች ስላሉሽ አይዞኝ። ስለዚህ ዳዊት አደራ በሰማይ አደራ በምድር ይህንን ነገር በምትችለው አቅም ከእግዚአብሔር ታገኘዋለህ። ነገሩ ፋብሪካው ተስተካክሎ የታየ ጊዜ ያኛውም ትቢቱ ምናምን ቀንሶ ወደ መልካም ነገር ይመጣል ብዬ አስባለሁ። ልጅሽ ግን በጣም እንዴት እንዳሳደግሽው ባላቅም ትቢተኛ ልጅ አሳድገሻል። ከይቅርታ ጋር በጣም ትቢተኛ ልጅ። እንደዛ አይደለም። አሁን በቅርብ ነው አባቴ ቀይሮ እንጂ ቲቶ ማለት በጣም ምስኪን ልጅ ነው። የእውነት ነው የምነግርህ ዮኒ፣ ምንም አያውቀውም። በቃ እንዴት እንዳደረገው ባህሪው እንደቀየረው ከእግዚአብሔር ያገኘው ወይ ድረስ በጣም በእውነት ቲቶ ነው የሆነብኝ። ለእኔ ራሱ ግራ እስኪገባኝ ድረስ ነው። እንደዚህ አይደለም። ቲቶ ማለት በጣም ልዩ ሰው ነው። በጣም ግን በቃ አባቱ ምን እንዳደረገው ፈጣሪ ያውቅ። እና እግዚአብሔር እርዳሽ አለው። በውስጥ አውራሽ አለው። የዳዊትን ስልክ አፈላልገች ስጪኝ። እንደሚመስለኝ ክፋት ያለው አይነት ሰው አይደለም። አሁን ሳስበው በእውነት ክፋት ያለው አይመስልም። ከአንቺ በሰማሁት ስላልሆነ በቃ አውርቼው ከእግዚአብሔር ጋር እና በቃ የሆነ ነገር ላይ እንደርሳለን። አይዞኝ፣ በዚህ ሳምንት ውስጥ የሆነ ነገር ላይ እንደርሳለን። እግዚአብሔር ከአንቺ ጋር የሆነ እናት አይዞኝ። እሺ እናት ሰላም። እሺ ይብዛ። ሚስት 17 ዓመት ምንም እንዳልሰራች ምንም እንዳላረገች ለልጆቿ እንዳልኖረች ተደርጎ የሚታየው ነገር አቤት 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 አቤት። አንዳንድ ያበሻ ወንድ ግን መድኃኔዓለም በላይ አውርድባችሁ፣ አረመኔ ቆሻሾች በላይ አውርድባችሁ ነው። ሚስት 20 ዓመት አብራኝ የኖረች she deserve everything። ሁሉንም የእሷ መሆን አለበት ብዬ ነው የማስበው። ሁሉንም ነገር እግዚአብሔር ምስክሬ። 5 ሳንቲም በእጇ የሌለ ሴት ምን ያህል መልካም ሴት እንደሆነች ያስብ። ለጥቅም ለሀብት ለንብረት ብላ ቢሆን ይቺ ሴት የገባችው አንድ ነገር በስሟ ይኖር ነበር። አንድ ነገር ደግሜ ልናገር፣ አንድ ነገር በስሟ ይኖር ነበር። አንድ ነገር ተንኮል ቢኖራት፣ ምቀኝነት ቢኖራት፣ ክፋት ቢኖራት
እቺ ሴት በስሙ አንድ ነገር ይኖራታል። 20 ዓመት ሙሉ የኖረችውን ኑሮ ያለ አንድ ነገር ባዶ። ጥፋቶች ሊኖሩ ይችላሉ፣ አይኖሩም ማለት ነው። ግን የአበሻ ሴቶች ስሚ፣ አፈቅረዋለሁ እንዳያረገኝም የሚል የማይረባ አስተሳሰብ እንዳይኖርሽ። ኢትዮጵያም ያለሽ፣ አሜሪካም ያለሽ፣ አውሮፓ ሀገርም ያለሽ አንድ ነገር ልንገርሽ፣ በኋላ ከምታለቅሽ በስምሽ ድርጅት ካለ አብረሽ፣ መኪና ካለ አብረሽ፣ ቤት ካለ አብረሽ፣ ያንቺ ነገር ከሌለ እመኝኝ አንድ ነገር ሲፈጠር ባዶ፣ ይሄው እንደሷ ባዶ ጨርቃ ላይ ትወጫለሽ። ባዶ ብሩን በፈለገው ያሸሻል። እንግዲህ ታስታውሳላችሁ ከዚህ በፊት ማን ነው የሚባል ታፒሴሪ ታሜ ነው ታፒሴሪ የሚባለው ታፒሴሪ የሚባል ምንድን ያደርጋል? ልጅቷን ከአሜሪካን ሀገር ሄደች፣ ቀፈላት፣ ምን አላት? በእሷ የነበረውን በሙሉ ሀብት ንብረቱን በወንድሞቹ በእናቱ በእህቱ አሸሸ። ምንም ነገር የለኝም ብሎ መጣ። ሴቶች በየዋህነት የምትሸወዱትን ነገር እባካችሁ ባካችሁ 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 እንደው በእግዚአብሔር በፈጠራችሁ እንደዚህ አይነት ነገር አቁሙ። ትዳር ላይ እስከሆናችሁ ድረስ ሀብት ንብረት የጋራ ነው። ካልሆነ መጀመሪያ ተፈራረሙ። መጀመሪያ ያለኝ ሀብት በሀብቴ ላይ ነው የመጣችሁ ከሆነ እስማማለሁ። ባዶ ከነበራችሁ ግን አብራችሁ ያፈራችሁትን ሀብት ንብረት ብታረጉ መልካም ነው። ክበር ይልኝ የኔ እናት፣ በእውነት ነው የምለው። ሀብት ንብረት በደንብ ተጻጽፋችሁ ቢሆን መልካም ነው። ባዶን አስወጥተው ነው ስንቶቹ እህቶቻችን አልቅሰዋል። ወንዶች ይሄንን ለምን ታረጋላችሁ? ሺ ዶንት ዲዘርቭ ኤኒቲንግ። አሁን ለምሳሌ አንድ ሴት 20 ዓመት በትዳር የኖረች የሆነች ነገር አይገባት? በሚሊየን የሚንቀሳቀስ ድርጅት የሆነች አንድ ብር አይገባትም? ሴት ልጅ እንደው በሌላው ጥላት ምን ትበል ጥላት አንድ ብር አይገባት? አረ ሴቶች አስተውሉ። እንደው በመድኃኔዓለም የሚሆንባችሁ አበሻ ሴት ላይ ምን አይነት አደንግዝ ነው የተደረገባችሁ? ምንድን ነው የተደረጋችሁት? ምንድን ነው? እንዴት ነው? 2 ልጆች እያሉ 20 ዓመት አብሮ ተኑሮ አሁን መጨረሻ ላይ እቺ ሴት ምንም የላት፣ 5 ሳንቲ ነገር የላት። አረ ስሙ፣ ፍቅር እንዳለ ሁላ ጸብ አለ። ባሌን አምነዋለሁ ማመን ሌላ ጉዳይ ነው። ሀብት ንብረት ግን ነገ አንድ ነገር ብትሆኚ ብትጣሉ አለቃ አፈር ገባሽ። እሱ ምንም አሁን ጸዳ ብሎ አሜሪካ እየኖረ ነው። መክዳናልድ ሰርቶ መኖር ይችላል አሜሪካ ነገር። እሱ ኡበር ሰርቶ መኖር ይችላል። አይ ሞቆ አይበርደው። ኧረ ስሙ ሴቶች፣ ብዙ ነው በውስጥ የደረሰኝ እግዚአብሔር ምስክሬ። አንዷ ቲክታክ ላይ እንጀራ ጋጋሪ ሆናለች። ከነ 5 ልጆቿ ገደል ግቢ ብሏል። ቤቱን በስሙ አድርጎ ድርጅቱን በስሙ አድርጎ ምን አድርጎ ቲክታክ ላይ እንጀራ እየጋገረች ታሳያለች። 5 ልጆች የምታሳድጋለች። ታሜ ታፒሴሪ ሌላ ሴት አገባበት። የነሱ ጸሐፊ የነበረች እሷን አገባበት፣ አስረገዛት። ጉድ ነው የምትሰሙት። ምን አይነት ጨካኝ ትውልድ እንደመጣ ሊገባኝ አልቻለም። እና እባካችሁ እህቶች እንደው በፈጠራችሁ አምላክ ይሁን ሀብት ንብረት ሲፈራ እንደው በፈጣሪ ስማችሁ ይኑርበት። ሙሉ ውክልና አትስጡ። ሙሉ ውክልና አይሰጥም። የሚሰጠው የአንዳንድ ነገሮች ውክልና ነው የሚሰጠው። ሙሉን ከሰጠሽው አለቀ፣ ይጨርስብሻል። ሸጦ አሁን
አሁን ያወቀችው በማን ስም መኪና እንዳለ በምን ስም መኪና እንዳለ በምን እንደሆነ አታውቀው። ሲጣሉስ አንድ ወፌል በሱ በድርጅቱ ስም የእሱ አይለበትም ገስዋል እና በዘመዶቹ ስም ነው መኪና ያለው እና እቺ ሴት አሁን የት ትግባ? እና አንዳንድ አሁንም ደግሞ አለው አንዳንድ ያበሻ ወንዶች እግዚአብሔር ምስክሬ፣ አንዳንድ ያበሻ ወንዶች እንደዛ አይነት ክፋት ጥግ ድረስ አላቸው፣ ጥግ ድረስ። ሌላው ቢቃ እሷን የልጆች እናት ናት። እሷ እኮ ልደብር ትችላለች፣ ግን አንድ ነገር መርሳት የሌለብህ የልጆች እናት ናት። ልጇን ጠምዝዘህባት እሷን ሊሰድብ ነበር የመጣው። በውስጥ ያወራኝን እኔ አውቀዋለሁ። ይህን ነው ብዬ አደባባይ አልናገርም። ለእናት ያለ ጥላቻ አዝኛለሁ። ይህን ደግሞ ያደረገው አባትየው ነው፣ ብሬን ዋሽ ያደረገው። እናት እስከ እንድትጠላ እስከ ማድረግ ብሬን ዋሽ ይደረጋሉ ልጆች። ሞቴን እመርጣለሁ ለልጆቼ የእናታቸውን ክፋት ከምናገር ሞቴ። እኔና እሷ ወደፊት እግዚአብሔር ካላለው ካልተስማማን አለቅ። ለልጆቼ መልካም እናትነቷን ግን ሚሊዮን ጊዜ እናገራለሁ። ሚሊዮን ጊዜ ሚስቴ ለልጆቼ መልካም እናት ናት። እና እባካችሁ አንዳንድ ያበሻ ወንዶች ስጨክኑ ልጆችንም አስቡ፣ ጥሩ ጊዜውንም አስቡ። እናንተ ለጊዜው ስላልተጎዳችሁ ምንም አልደረሰብንም ልትሉ ትችላላችሁ። ነገ ግን የሚደርስ ነገር አለ። ተው፣ ለማይረባ ነገር ብላችሁ ልጆቻችሁንም ድርጅታችሁንም ሀብታችሁንም ባዶ ከታችሁ በትዕቢት የተነሳ 10,000 ሰው ባለበት ነው ቃል የገባው። ደውዬ ለእሷም ለአንተም እነግርሃለሁ እደውልላታለሁ ብሎ እሺ ብለውኛል። ነበራችሁ እንኳን ሊደውል እኔ ለልጁ ምክር ብዬ ያስቀመጥኩትን ቴሌግራም ላይ ሙሉን ያጠፋው ልጁ። ምናልባት ከአባቱ ጋር ተመካክሮ ሊሆን ይችላል። እና በጣም ነው ማዝነው። ሀረግን የመሰላችሁ ሰዎች እግዚአብሔር አምላክ ይጠብቃችሁ። ሌላው ከሀረግ ስህተት ተማሩ እህቶች። ሀረግ ስህተት ግብዳ ስህተትን የሰራሽው ሙሉ ውክልና ሙሉ ኤቭሪቲንግ እንዲያደርግ መኪና ሲገዛ እስቲ ሊብሬ ብላ አልጠየቀችው። መኪና ይገዛል መንዳት ነው። ምን ይመጣል? መንዳት ነው። ሊብሬት አለ በስሜ የተገዛ የታለ ተብሎ አይጠየቅም። ከእሷ ተማሩ። የዋህነት የአበሻን ሴት አፈር ከድሜ ያበላታል። አፈር ከድሜ ደግሞ አፈር እንድትመስሉ ነው የሚፈልጉት። ሌላው አምሮብሽ ህይወትሽ ተቀይሮ ማየት ሞታቸው ነው። ህይወትሽን ጀምረሽ የራስሽን መኖር ብትሞች ይሻላቸው። የልጆች እናት ናት። ለልጆቿ ብታምር ምን ችግር አለው? ከሀረግ ተማሩ። አብዛኛው ሴት አሁንም ነግርሻለሁ፣ ነገ ደምንባ ከምታለቅሺ አሁኑኑ ጠይቂ። ምናልባት መኪና ያላችሁ ቤት ያላችሁ ሴቶች ጠይቁ። በማን ነው ስሙ አለውበት ወይ ጠይቂ። አይ እንደዚህ ያደርገዋለሁ አስተካክለዋለሁ ነገ ከነገ ወዲያ ምናምን ብሎ ቢልሽ ኖ ዛሬ ነው ፍርድ ቤት የምንሄደው። በይው በስምሽ አብረሽ አስደረጊ። እንዲህ አስተካክለዋለሁ ትረሻዋለሽ ነው ና እንሂድ ዛሬውኑ እንፈራረማት። በእኔም በአንተም መሆን አለ ድርጅት በእኔና በአንተ ሀብት ንብረት በሀብት አለውበት። አይቆጭሽም? ነገ ይሄዳለሁ ቢል ያውቀዋል። ይሄ ደግሞ ለማይረቡ ውርጋት ሴቶች ነው የሚሄዱት። የሚያሳዝኗቸው ለማይረቡ አደባባይ ላይ ማንም ጋር ሲያወጣቸው የነበሩ ሴቶች ጋር ነው ሊርመጠመጡ የሚሄዱት። የተሻለ ሰው ጋር ነው እንኳን አይሄዱም። እግዚአብሔር ምስክሬ፣ እዩዬ ኑሪልኝ። ለማይረቡ ሴቶች ጋር ነው የሚሄዱት። ማንም ለሚጫወትባቸው ሙሉ ቤቱን አፍርሶ ይሄዳል። ሙሉ ቤቱን
አርቲፊሻል ለሆነ ሴት ጥሎ ይሄዳል። ስለዚህ ከሀረግ ተማሩ፣ ከሀረግ ተማሩ። ይህን የሚያህል ፋብሪካ ከ40 ሰው በላይ የሚያስተዳድር ፋብሪካ ነው። በትቢት የተነሳ አፈር የገባው በትቢት 40 ሰው የሚያስተዳድር የዱቄት ፋብሪካ ዚቭሮ የ105 ሚሊዮን ብር ዕዳ ውስጥ ገብቷል። ስለዚህ አደራ አደራ፣ ይሄንን ነው የምላችሁ። እግዚአብሔር ይጠብቃችሁ። ሴቶች ግን ምናልባት ቀርጻችሁ አድርሱልኝ። ለሴቶች ቤት ውስጥ ምናልባት መኪና ያለ ፋብሪካ ያላችሁ ሰዎች ካላችሁ፣ በትንሹ ድርጅት ያላችሁ ባልና ሚስት ከሆናችሁ አደራ ሴቶቹ ቼክ አስደርጉ። ስማችሁ አለበት ወይ? ሊብሬው ላይ የመኪናው ሊብሬ ላይ ስማችሁ አለ ወይ? ፋብሪካው ላይ ስማችሁ አለ ወይ? ውክልና ሙሉን አትሰጡ። ሙሉን ከሰጠ ሽጥ ለውጥ ምን የሚል እንዳትሰጡ። ይሄንን ካደረጋችሁ አደራ አደራ፣ ምንም አታጡ። ምንም አንድ ነገር ቢፈጠር ይሄንን ነው ማድረገው። አብዛኛው ሀብት ሲኖረው ሊቀብጥ የሚፈልገው ወንድ ልጅ እንጂ ሴት ልጅ አይደለችም። ፈጣሪ ምስክሬ ነው የምልህ። ቃል በቃል ልድገመውና ልናገር፣ ደግሜ ልናገር። ሴት ልጅ አቅሟ ትልቅ በሆነ ጊዜ ሌላ ትዝ አይላት፣ መርመጥመጥ አይመቻት። እግዚአብሔር ምስክሬ ፋክት ነው። ወንድ ነው ሀብት ንብረት በበዛ ጊዜ ፍምስና በበዛ ጊዜ ልርመጥመጥ የሚለው ወንድ እንጂ ሴት አይደለችም። ሀቁ ይሄ ነው። በፈለከው ነገር አሲዘኝ። ሀብት ንብረት በሞላት ጊዜ ሴት ልጅ ምን እያደረገች ነው የምትሄደው? እየናቀች ነው የምትሄደው። ይሄ እኔ ጋር ሊያወራ ይችላል ነው የምትለው። ሴት ልጅ ሀብት ንብረት በሞላት ጊዜ ይሄ የርምጥምጥ አፒታይቷ ይዘጋል። ሴት ልጅ እስኪያልፍላት ነው ልትርመጠመጥ የምትችለው። ገንዘብ ሳይኖራት ሲቀር ነው ማን ነው ገንዘብ ያለው ጋር የምትሄደው። ገንዘብ የሞላላት ሴት ዝምባም ነው የምትል፣ ዞር ብላ ማታይ። እግዚአብሔር ሪያሊቲው ነው የሴት ልጅ ሪያሊቲው። ገንዘብ የሌላት ጊዜ ምናልባት አድቫንቴጅ ልታገኝ ስልክም ስትገዛላት ምንም ይህ ነው ትርመጠመጥ ትችልላል። ሀብት ንብረት ያላት ሴት ማን አባቱ ነው ቀና ብሎ የሚያያት? ማን አባቱ ጋር ማንስ ደፍሮ ያወራታል? ወንድ ነው ሀብት ንብረት ሲኖረው አይኑ ሲቀላውጥ የሚውለው ዝምባ ወንድ ልጅ ነው። ሁሉም እያልኩ አይደለም፣ በደንብ አስምሩበት። ሁሉም እያልኩ አይደለም። አብዛኛው ኢትዮጵያ ላይ ባለሀብት የምትለው ዝምባም ሲርመጠመጥ ነው የምታገኘው። ከጩጬ ልጅ ጋር ምንም እውቀት የሌላት መሀይም ምናምን የ20 ወጣት የ21 ዓመት ወጣት ጋር አብሮ እንዳማረለት ሁሉ ነገሩ እካክ መስሎ ቦርጩ ምኑ ተዘርግፎ ከጩጬ ልጅ ጋር ሲርመጠመጥ የምታየው ወንዱን እንጂ ሴቷ አይደለችም። ሴቷ ክላሷን ነው ምኗን ነው ምናምን ነው ጽድት እንዳለች። ስለዚህ ልዩነት አለው። ወንድ ልጅ እንጂ ሀብት በበዛ ቁጥር ሲርመጠመጥ የምታየው ሴት ልጅ አይደለችም በፍጹም። ባለ ሀብት ሴቶች ትዝም አትላቸው፣ ከነመፈጠራችንም አያስታውሱንም እንኳን እኛ ጋር ሊርመጠመጡ። ይሄ ሪያሊቲው። ስለዚህ ሴት ልጅን እስካልከኝ ይሄ ነው ሀቁ። ባለ ሀብት ሴት በሀብት በንብረት በምን ያለች ሴት አስቧል። ቆሾ ቆምቦሬ ጋር ሄዳ ስትጠባበስ ማይረባ ምክንያት አታምጡ ወንዶች፣ እውነቱን እንነጋገር። ወንድ ስለሆንኩ ብዬ ሴትን ልጅ አላጥላላ። እውነቱን ነው የምነግርህ። ለእኔ የሚጠቅመኝ ወንድ እያልኩ ወንድ እንደዚህ ነው ብላብላውን ልል ይችላል ነው። እውነት እንነጋገር፣ አለቀ። ሴት ልጆች ሀብት ንብረት ሲኖራቸው እየጨመረ ሀብታቸው ንብረታቸው እንዴት ነው የሚያደርገው? አሁን ለምሳሌ የሆነ ሴት አለች፣ በጣም አድንቁልኝ። ትዳር ይኑራት ምን ይኑራት አላውቅም። የካልዲስ የኢትዮጵያ ካፌ ባለቤት የካልዲስ ዘርሽ ይባረክ እናቱ። እግዚአብሔር ምስክሬ፣ አንዴ ነው ኢንተርቪው ተደርጋ ያየኋት። ልታይ ማታበዛ ምንም ማታበዛ። ራሷ ሬስቶራንት ሄዳ መኪና ውስጥ ሆና ኦርደር አድርጋ
እንደ ከስተመር ነው መስተናገድ የምትፈልገው። እንዴት ነው የኔ ቤተሰቦች የሚሰሩት፣ የኔ ካፍቴሪያ እንትኖች እንዴት ነው የሚሰሩት ብላ ነው የምታየው። እናቱ ዘርሽ ይባረክ። በጣም ምርጥ ምርጥ እህቶች አሉ። ጸደይ ነው ስሟ። እንደ ስምሽ ጽድት በይ እናቱ። በቃ ደስ የሚል ጽድት ያሉ በቃ እንደዚህ የሆኑ እህቶች አሉን የምንኮራባቸው፣ ግን ስማቸው አይጠራም። እንደዚህ ትልቅ ቦታ የደረሱ በጣም ጥሩ ደረጃ የደረሱ እህቶቻችን ይህ ነው ክሬዲት አይሰጣቸው። ስለዚህ በእውነት 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 በጣም 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 ክበሪልኝ። እንደሷ ያሉ እህቶች ሌሎችም ጀግና እህቶቻችንን ማክበር አፕሪሺየት ማድረግ መልመድ አለብን። እንግዲህ አሁን ለምሳሌ በአላሙዲን ብታየው አብዛኛውን ጊዜ አላሙዲን ምንድን ነው የሚያደርገው? ኦሪዮን አሁን ያንተ አጀንዳ አይደለም ብሮ። አላሙዲን በብዛት እንደምታየው ዞር ዞር ይል ነበር። ባለ ሀብት ነው። ፈላዎቹን ምናምን ያጫውት ነበር። አቃቅ ነው የምናወራው። ወንዶቹ ያደርጉታል። ወንዶቹ ባለ ሀብት ስመጥር ሲሆኑ ምናምን ነገር የሚሏት ነገር አለች። ይህ ሴቶቹን አትሰማም የሴቶቹ እና ሴቶች አደራ አደራ አደራ